ሰላም ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። የተለያዩ የአማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን የአማርኛ ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናል ቤት ሲሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል አዲስ ሲሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህ ቃላቶች አብረን በጋራ የምናነብ ይሆናል። ዛሬ ረዘም ያሉ ቃላቶችን ይዤላችሁ መጣሁ። እነዚህን ቃላቶች አብረን እያነበብን የምንሄድ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻ አብራችሁ ቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ማ ን ሰ ላ ሰ ል ማንሰላሰል ይላል። ማንሰላሰል የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል ነው። ላ ከቤተሰቦች አራተኛ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ማ ን ሰ ላ ሰ ል ማንሰላሰል የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይላል መጎናጸፍ መጎናጸፍ ይላል። መጎናጸፍ የሚለው ስናይ መማለክ ከቤተሰቦች የመጀመሪያ ፊደል ነው። ጎ ደግሞ ከቤተሰቦች የመጨረሻ ፊደል ነው ማለት ነው። ና ከቤተሰቦች አራተኛ ፊደል ነው። ጸ ከጸ ቤተሰቦች የመጀመሪያ ፊደል ነው። ፍ ከፈ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መጎናጸፍ መጎናጸፍ የሚለውን ቃል ማግኘት እንችላለን ማለት ነው። እዚያ ደግሞ ምን ለማለት ነው? የተረጋጋ የተረጋጋ ይላል። የተረጋጋ የሚለውን ስናይም የማለት ከቤተሰቦች የመጀመሪያ ፊደል ነው። ተ ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ጋ ከቤተሰቦች አራተኛ ፊደል፣ በተመሳሳይ ጋ ሀ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው የተረጋጋ የተረጋጋ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ማጠቃለያ ማጠቃለያ ይላል። ማጠቃለያ የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ተ ከቤተሰቦች የመጀመሪያ ፊደል፣ ቃ ከቤተሰቦች አራተኛ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል፣ ያ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ማጠቃለያ ማጠቃለያ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ተንከባካቢ ተንከባካቢ ይላል። ተንከባካቢ የሚለውን ስናይም ተ ማለት ከቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ከ ከቤተሰቦች የመጀመሪያ ፊደል፣ ባ ከቤተሰቦች አራተኛ ፊደል፣ ካ ከቤተሰቦች አራተኛ ፊደል፣ ቢ ከቤተሰቦች ሶስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ተንከባካቢ ተንከባካቢ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ይላል ኩታገጠም ኩታገጠም ይላል። ኩታገጠም የሚለውን ስናይ ኩ ማለት ከቤተሰቦች ሁለተኛ ፊደል ነው። ታ ከቤተሰቦች አራተኛ ፊደል፣ ገ ከቤተሰቦች የመጀመሪያ ፊደል፣ ጠ ከቤተሰቦች የመጀመሪያ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኩታገጠም ኩታገጠም የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ከዚህ ላይ ምን ይላል? መሰናክል መሰናክል ይላል። መሰናክል የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል፣ ና ከቤተሰቦች አራተኛ ፊደል፣ ክ ከቤተሰቦች ስድስተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መሰናክል መሰናክል የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? መቀራረብ መቀራረብ ይላል። መቀራረብ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ቀ ከቤተሰቦች የመጀመሪያ ፊደል፣ ራ ከቤተሰቦች አራተኛ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መቀራረብ መቀራረብ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ማቀማጠል ይላል። ማቀማጠል የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ቀ ከቤተሰቦች የመጀመሪያ ፊደል፣ ማ ከቤተሰቦች አራተኛ ፊደል፣ ጠ ከቤተሰቦች የመጀመሪያ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ማቀማጠል ማቀማጠል የሚለውን ቃል ማግኘት እንችላለን ማለት ነው።
በቀጣይ ደረጃ ከዚህ ለምን ይላል? እንቅፋት እንቅፋት ይላል። እንቅፋት የሚለውን ስናይ ማለት ከ ቤተሰቦች ስድስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ቅ ከቀ ቤተሰቦች ስድስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው እንቅፋት እንቅፋት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለምን ይላል? ምድረ በዳ ምድረ በዳ ይላል። ምድረ በዳ የሚለውን ስናይ ም ማለት ከቤተሰቦች ስድስተኛ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ዳ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ምድረ በዳ ምድረ በዳ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለምን ይላል? መከልከል መከልከል ይላል። መከልከል የሚለው ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ከቤተሰቦች የመጀመሪያ ፊደል፣ ል ከቤተሰቦች ስድስተኛ ፊደል፣ ከቤተሰቦች የመጀመሪያ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መከልከል መከልከል የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ወጣትነት ወጣትነት ይላል። ወጣትነት የሚለው ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጣ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል፣ ነ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ወጣትነት ወጣትነት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ያፋጥናሉ ያፋጥናሉ ይላል። ያፋጥናሉ የሚለውን ስናይም ያ ማለት ከቤተሰቦች አራተኛ ፊደል ነው። ፍ ከቤተሰቦች ስድስተኛ ፊደል፣ ጥ ከቤተሰቦች ስድስተኛ ፊደል፣ ና ከቤተሰቦች አራተኛ ፊደል፣ ሉ ከቤተሰቦች ሁለተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ያፋጥናሉ ያፋጥናሉ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? እደ ጥበብ እደ ጥበብ ይላል። እደ ጥበብ የሚለውን ስናይም ማለት ከቤተሰቦች ስድስተኛ ፊደል ነው። ደ ከቤተሰቦች የመጀመሪያ ፊደል፣ ጥ ከቤተሰቦች ስድስተኛ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው እደ ጥበብ እደ ጥበብ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለምን ይላል? አወዛወዘ አወዛወዘ ይላል። አወዛወዘ የሚለው ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ወ ከቤተሰቦች የመጀመሪያ ፊደል፣ ዛ ከቤተሰቦች አራተኛ ፊደል፣ ወ ከቤተሰቦች የመጀመሪያ ፊደል፣ ዘ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አወዛወዘ አወዛወዘ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ለምን ይላል? ማጎናጸፍ ማጎናጸፍ ይላል። ማጎናጸፍ የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ጎ ከቤተሰቦች የመጨረሻ ፊደል፣ ና ከቤተሰቦች አራተኛ ፊደል፣ ጸ ከቤተሰቦች የመጀመሪያ ፊደል፣ ፍ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ማጎናጸፍ ማጎናጸፍ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለምን ይላል? አሳመረ አሳመረ ይላል። አሳመረ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሳ ከቤተሰቦች አራተኛ ፊደል፣ መ ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አሳመረ አሳመረ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ አድርጋችሁ ካነበባችሁ በኋላ ደግሞ ቪዲዮውን እያቆማችሁ እየጻፋችሁ መለማመዳችሁ እንዳትዘነጉ። አንብባችሁ ከጨረሳችሁ በኋላ ቪዲዮውን አቁማችሁ ደግሞ እየጻፋችሁ መለማመድ አለባችሁ። እንዲህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918034685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።